ሄርሜላ ማለት ነው ዛሬ እኮ ማለት ነው አብርሽ ምን ያህል እንደሚወደኝና ለእኔ እንዲህ ስሜት እንዳለው ምን ያህል ስሜት እንዳለው ስለማይገልጽልኝ በዚህ ልየው ብዬ ነው አለች። በዛውም እኮ ትንፋሽ ናፍቋት ነው። ትንፋሽ እኮ ብሰጣት ማለት ነው አብርሽ እየዛ ጋር አመመኝ ታመመች ምን እንደሆነች። በነገራችን ላይ አቤልና ማርቲ አርገብጋቢ ብቻ ሳይሆን አጨብጫቢ። አቤል እንኳን የታወቀለት እኮ ነው አጨብጫቢ እንደሆነ ማለት። አሁን ደግሞ ማርቲ ተብያም ተጨምራለች። ስታርገበግብ ሲያርገበግበው አብረው ሲያጨበጭቡ በዚህ አጋጣሚ ማለት ነው የሰሩት ፕራንክ ነው። ግን ሄርሜላ ያው ስሜቱን ብቻ ሳይሆን ትንፋሹም ናፍቋት ነው። የምሬን ነው። በዛ ጋር ፌንት እንደነቀለች ፎጣ አምጥቶ ማለት ነው እንዲህ በቀዘቀዘዋ ነካ ነካ ሳይሆን ትንፋሽ ቢሰጣት ብድግትን ነበረ። በቃ የአብርሽን ስሜት ተረዳው። ምን ያህል እንደሚወደኝ አወቅኩኝ ትን ነበር። የምሬን ነው ምላችሁና በዚህ አጋጣሚ እንግዲህ ያው ቪዲዮ ፕራንክም ቢሆን ሄርሜላ ያመጣችሁ ሀሳብ ብዙ ጊዜ አለች። አያችሁ ሴት ልጅ እናንተ ተጋቡ ውለዱ። አሁንማ ጭራሽ ማለት ነው ጾም ሲፈታ ወይኔ ቅመሞች እኮ እንዴት እንደምታስቁኝ እግዚአብሔር ምስክር። እኔ ከቪዲዮ በላይ የእናንተ ኮሜንት ሱስ ይዞኛልና እንዲህ አላችሁ። ከጾም ሲወጣ አላችሁ ጾም ሲወጣ ተጋቡ አዋጣችሁ እቃ ግዙላችሁ። የቤት እቃ ገዝታችሁ ዳሯቸው። እናንተ መቼም መዳር ማፋታት ማጋበት አደስራችሁ። ደግሞ አሁን ጾም ሲወጣ ወሳኝ ሆናችሁ እናንተ በኤርሜላና በአብርሽ ህይወት ውስጥም አጋቢ ሆናችሁልኛል እኮ። እኔ እኮ ኮሜንታችሁን ሳይ እኮ በሳቅ ነው ሞተ እግዚአብሔር ምስክር የለም። እና አንዳንዶቻችሁ ደግሞ ሄርሜላ እኮ ነገረኛ አይደለችም እየዋህ ናት የምትሉም ሴቶች አላችሁ። እኔን ራሱ ነገረኛ ያደረጋችሁኝ ከምር። ሩታ ራሱ ፈልጋ ይመስላችኋል? ሩታን እኮ እችን አሁን ያለችውን ሩታ የቀረጿት እኮ የአብርሽ ጓደኛና አብርሽ ናቸው። ሄርሜላ ማውቃ ነው ለስለስ አድርጋ ቆዳዋን አብርሽን በእጇ ጠብ ካረገችው በኋላ ያኔ እሷ ትብሳለች። እመኑኝ እሷ ትብሳለች። ምን ነው ትዝ አይላችሁም? የሆነ ሰዓት ላይ አንድ ሴት ደወለች ብላ እንዴት እንደሆነች አላያችሁም እንዴ? ሁሉም እኮ ማለት ነው በኋላ ነው አዲስ ባህሪው የሚወጣው በኋላ ነው። አሁንማ አንድን ሰው እኮ በእጃችሁ ለማስገባት አይደለም እንደ ሄርሜላ የዋህና ለስላሳ መሬት ነው የምትሆኑት። ማንም ሰው ቢረማመድባችሁ ያንን ነገር በእጃችሁ እስከምታስገቡና የራሳችሁ እስከምታደርጉ እኮ ማንም ሰው ቢረማመድባችሁ መሬት ብትረግጡ ተረገጣችሁ ይላል አይልም። አሁን ሄርሜላ እንደዛ ናት። መሬት ብትረግጡት፣ ብትጨፍሩበት፣ ብትፈልጡበት፣ ብትወረውሩበት፣ በፈለጋችሁትን ብትደንሱበት፣ ወላይትኛ ሳይቀር ብትጨፍሩበት መሬት ረገጡኝ አይልም አይደል? ያቺ ሴት ደግሞ መሬቷ ሄርሜላ ናት። አሁን ለእናንተ የተገለጠችላችሁ እንደዛ ነው። የሆነ ሰዓት ላይ ግን ሁሉም ነገር ግልጽ ይሆናል። የፈለገችው ነገር በእጇ እስከሚገባ ማለት ነው። እና ምን ልላችሁ ፈልጌ ነው እኔ እንደው የኮሜንቶች ማጨብጨብን እንደው በማን ነው በአቤል የጠላሁት ማጨብጨብ በእናንተ ልሸማቀቅ ከምሬ ነው የምላችሁ። በእናንተ የሚያዘኝ ሩታ እኮ ደግሞ ከስር ገብተው የእውነት ሄርሜላ እኮ በጣም የዋህ እኮ ናት። በጣም ምስኪን፣ በጣም የፍቅር ሰው እኮ ናት። እናንተ ናችሁ ሄርሜላን ያፈቀራችሁ። እናንተ አንዷ እንደዚህ ብላ ከጻፈች የሌሎቹ ማጨፍጨብ እናንተ የሀገር እኮ ነው። ሄርሜላ እኮ በጣም የፍቅር ሰው ናት። የዋህ እኮ ናት። የምር የዋህ እኮ ናት። የአብርሽ እኮ የደስታው ምንጭ እኮ ናት። እናንተ ናችሁ አብርሽን ያፈቀራት። እኔ እኮ ግራ ገባ። የእናንተን ያህል እንኳን በዚህ ልክ አብርሽ አፍቅሯታል፣ ተፋቅሯል፣ ተዋለዱ፣ ተጋቡ የምትሉት እንኳን ሰውዬ በእናንተ እንደዚህ በእናንተ ልክ ሲመሰክርላት አላየሁም። የምሬን ነው መላችሁ። እናንተ እኮ ናችሁ ሄርሜላን ያፈቀራችኋት የምትመስሉት እንዴ! ኧረ ተው፣ ትንሽ ተረጋጉ እስቲ ለመፍረዱም ለማሞገሱም ለመፈጥፈጡም ትደርሱበታላችሁ። እስቲ የኛ ሰው መቼም እንዲህ ነው፣ ከፍ ያደርጋል። የሆነ ሰዓት ላይ የዛን ሰው እውነተኛ ባህሪው እየተገለጠ ሲሄድ ደግሞ ድንገት አንስታችሁ ደግሞ የሆነ ሰዓት ትፈጠፍጧታላችሁ። እኛውን እንደዚህ ግልጽ ከተናገር ነው ይልቅ የእናንተ ይበሳል። ያኔ ማለት ነው እናንተ ትበሳላችሁ። አሁን ሄርሜላ እኮ የፍቅር ሰው ናት፣ ሄርሜላ እኮ ነገረኛ አይደለችም፣ ሄርሜላ እኮ ቢጋቡ ጾም ሲወጣ ተጋቡ፣ ተዋለዱ፣ እትት የምትሉ ራሱ ማለት ነው ያኔ ሄርሜላን አውርዳችሁ እንዳወጣችኋት የምትፈጣፍጧት እናንተ ናችሁ። ከምሬ ነው የምላችሁ። እና ማንም ሰው የሚፈልገውን ነገር በእጁ እስከሚያስገባ መሬት ነው። አብርሽም እኮ ካሜራ ፊት ኦዲየንስ እንዲያደርገው ያንን ሚስኪን የሚመስለውን ፊቱን እያያችሁ ነው አይደል? የባብ ቆዳ ልብስ አድርጎ እኮ ነው ወደ ካሜራ ሲለብስ አብርሽ ራሱን። ከካሜራ ጀርባ እኮ ሌላ ነው። አያችሁ፣ ሁሉም ሰው የሚፈልገውን ነገር ለማግኘትና ኦዲየንስ ምን ይፈልጋል ብለው ስለሚያውቁ ነው እንጂ በዚህ ልክ እናንተ እንዳላችሁት ይሄና ሄርሜላ ምስኪን። በነገራችን ላይ ሩታም እኮ በጣም ምርጥ ሴት ነበረች፣ ግን በእጅ ያዙት ወርቅ
እንደ መዳብ ይቆጠራል ሆናበት ነው እንጂ አብርሽ እንደውም ለሩታ አይመጠናትም። አይገርማችሁ? ከምሬን ነው ምላሽ። እንደውም ለኤርሜላ ሩታ አይመጠን። ሩታ ብልህ ስማርት ናት። ታውቃላችሁ። ዛሬ ላይ ሩታ ነገረኛ አድርጋችሁ ነው እችኛዋን ዋህናት የምትሉት። አብርሽና የአብርሽ ጓደኛ እንደሆኑ ታውቃላችሁ። እችኛዋን ሩታ የፈጠሯት፣ እችኛዋን ሩታ የሰሯት እኮ እነሱ ናቸው። ያኔም ሩታን ስትሰቅሏት እንዲህ ነበር ከአብርሽ ጋር እንደ ዛሬ አውርዳችሁ ሳትፈጣፍጧት ማለት ነው። ለነገሩ በነገራችን ላይ ማለት ነው ሩታን ወደዳችኋትም ጠላችኋትም ከጸጉሯ ላይ አንድ ዘለላ መንቀል እስከማትችሉ ድረስ ማለት ነው እንደፈለጋችሁ። ግን ደግሞ ማንም ሰው የሚፈልገውን እስከሚያገኝ ወይም ደግሞ በእጁ እስከሚያስገባ ድረስ ማንም ሰው መሬት ነው የሚሆነው። ከዛ በኋላ ነው ያለው ማንነት እየተገለጠ የሚመጣው ማለት ነው። እና ምን ልፈልጌ ነው እንደ ኮሜንቶች ማጨብጨብ እንደሆነ ቪዲዮውን የመጣውበትን ሳልሰራ በእናንተ እንደው ልቃጠል በተቃጠልኩ በተለይ ከላይ እስከታች ከምር በጣም እኮ ነው የምታሳፍሩት እንዴ! እኔ እኮ አብርሽ ነው እነሱ ናቸው ያፈቀሯት እችን ልጅ ግራ ታጋቡኝ። እሱ እንኳን በአንደበቱ እንደዚህ ብሎ ሲመሰክርላት እኔ ሰምቼ አላውቅም። ምን ነው እናንተ በዚህ ንካጨበጨባችሁ? ምን ነው አብርሽና ኤርሜላን ካላጋባን አንተኛም ጾም እንኳን መውጣት የለበትም እነሱ ካልተጋቡ አላችሁ። እሳ የምሬን ነው። እና ለማንኛውም ኮሜንቶች ቀስ ረጋ አሁን እንዲከፍ እንዳረጋችኋት በኋላ ደግሞ እንድታወርዷት እንዲመቻችሁ ቀስ እያላችሁ እና ሄርሜላ ማለት ነው። በዚህ አጋጣሚ አብርሽ ምን አለ ስሜትን ገልጸህላት እንደዚህ መከራዋን ከምታይ ምን አለ እንደው ስሜቱን ገልጾልኝ አያውቅም ማለች እኮ ከምር እንጀቴን በላችኝ። አይ የኔ እናት ሴት መሆን ከባድ ነው። ስሜቱን ካልገለጸልሽ እኮ አንቺ ጋር ያለው ስሜት ሁሌ ቀን በቀን ይሄ ልጅ ወደኛል አይወደኝም፣ ያፈቅረኛል አይፈቅረኝም፣ እኔ ብቻ ነው የምደክመው፣ ነገስ ወደ ሩታ ይመለሳል አይመለስም አይነት ጭንቀትና ፈተና ውስጥ እኮ ነው ያለችው። ቅመሞች አልተረዳችኋትም እኮ ከምሬን ነው የእውነት አስቡት እስቲ እንደዚህ አይነት መከራ ማየት። አሁን እስቲ ስሜቱን ገልጾልኝ አያውቅም። እስቲ ለኔ ምን አይነት ቦታ አለው? እስቲ አብርሽ ለኔ ስሜት አለው እንዴ ብሎ አሁን እንደዚህ አይነት ነገር ነገ የምር እኮ ብትታመም በቃ ፕራንክ ነው የሚላት። ፕራንክ ነው ሄርሜላ ብሎ ነገ ኃይለኛ ህመም ላይ ብትሆን እንዲህ ይላታል። የእውነቴን ነውና በዚህ ልክ የተጨነቀችው በዚህ ልክ ስሜቱን ላዳምጥ ብላ ምደክመው ስሜቱን ገልጾላት ስለማ ተናገረች እኮ። አብርሽ ለኔ ስሜቱን ገልጾልኝ አያውቅም። እስቲ ይወደኛል አይወደኝም፣ ለኔ ስሜት አለው ስሜት የለውም፣ እስቲ በዚህ እንኳን ሊብዬ ነው ብላ ማርቲ አራጋቢ፣ አቤላ ጨብጫቢ አራጋቢ ማለት ነው አንድ ላይ ተጨምረው ነበር ይህንን ታሪክ የፈጠሩት። ፕራንክ ነው ያሉት አይደል? ፕራንኩም ማለት ነው። እና ለማንኛውም ይሄ እኮ ማንም ሰው ሄርሜላ ይውደዳት አይወደዳት መገለጫ አይደለም። ማንም ሰው የማታውቁትም ሰው የሆነ ነገር ሆነ ሲባል ጓደኛ መንገድ ላይ እንኳን ያያችሁ ሰው ታሞ እንዲህ ራሱን ስቶ ስታዩ ሰው ናችሁና እንደ ሰው እኮ ትሆናላችሁ። የምንም አሁን አብርሽ ያሳየው እሷን እንደሚወዳት እና እንደሚያፈቅራት መገለጫ መሆኑ ነው እንዴ? ማንም ሰው ሜዳ ላይ ወርቆ እንደዚህ ታሞ ብታዩ እኮ የሰውነታችሁ ዋና ሰው መሆናችሁ መገለጫው ለሰው ማዘናችሁ ነው፣ ለሰው መራራታችሁ ነው። ያ ለሁሉም ሰው የሚያደርገው ነው ያደረገው። ምንም የተለየ ለሄርሜላ የተለየ ነገር አላደረገም። ወይም ደግሞ ፍቅሩን የሚገልጽበት መንገድ አይደለም። እና ሄርሜላ አንጀቴን በልተሻል፣ የእውነት አንጀቴን በላሽ። ለምን ብትይ አብርሽ ምን አለ ፍቅርንና ስሜትን ገልጸ ከዚህ ሁሉ መከራ ብትገር። አሁንም እኮ ልጅቷ በስጋት ነው ያለችው። ነገ ወደ ሩታ በልጁ ነገሩ የዛሬው ቪዲዮ ራሱ አብርሽ ያጠራጥራል። ሩታን የሚለማመጥበት አትልፈስፈስ አብርሽ የተባለበት መንገድ ትዝ ይላችኋል መጨረሻውን ካያችሁ። አሁንም እኮ ልጅቷ ስትገላበጥ ነው። አረ የሰው ባል ማፍቀርስ ከባድ ነው። የምሬን ነው። ቤተሰብ እንቅልፍ ራሱ እኮ አተኙም። የሆነ ንብረታችሁን መንግስት የሚቀማችሁ እስከሚመስል ድረስ እንቅልፍ ነው የምታጡት። የሰው ባል ማፍቀር እኮ እኔ ሄርሜላን ሰዓት እንደዛ ነው የምትመስለኝ። የእውነት ትጋጋጣለች። በቃ አብርሽ ምና እንደሚያፈቅራት እንደሚወዳ ለመረዳት ማለት ነው። ሄርሜላዬ ምን አለ የራስሽን ዋጣጭ እንደው ከጎንሽ አድርገሽ የሚወድሽ የሚያፈቅርሽን ከምር የሚወድሽ የሚያፈቅርሽን ብታገቢ ይሻላል። ለወደፊት ንግስት አድርጎ የሚያኖርሽም የሚወድሽና የሚያፈቅርሽ ነው። አንቺ ወደድሽማ ነገ ወደ ውጭ እኮ ማየቷ አይቀርም። ነገ ሩታን ጥሎ የ6 ወር ልጁን ጥሎ ወደ አንቺ የመጣ ወንድ ነገ ደግሞ አንቺንም እንደዚህ ቁጭ አድርጎ እስከ ልጅሽ ወደ ሌላኛው ይሄዳል። የእውነቴን ነው። እንደዚህ አይነት ወንድ በህይወታችሁ አስፈልግም። እዛ ጋር አስቀምጦ ስንት ላይፍ ያሳለፈበትን ልጁን ሚስቱን ጥሎ የሚመጣ ወንድ ማለት ነው ነገ ለእናንተንም እንደዚሁ አስወልዶ ቁጭ አድርጎ ደግሞ ወደ ሌላኛው ጋር ይሄዳል። እና እንደዚህ አይነት ወንድ አታፍቅሩ ሴቶች፣ ይቅርባችሁ። የእኛን ራሳችንን በህይወታችን በገዛ እጃችን ራሳችንን የምናበላቸው ዛሬ ይመስልሻል እንጂ ሄርሜላ ነገም አንቺ እንደ ሩታ ማታለቅሽበት ምንም ዋስትና የለሽም። ከምሬን ነው። ባይሆን ነግበኔ የሚባል ነገር አለ። ያችን ሚስቱን ጥሎ መጣ፣ እኔስ ነገ የኔስ የሷ ስጣ እንደማይደርሰኝ በምን አውቃለሁ? እኔም ሴት ነኝ ብለን እንዴት ነው ማሰብ ያቃተ? ምን አለ ከእንደዚህ አይነት ነገር ሳንወድም ቢሆን ገብተንበት ከሆነ ከእንደዚህ አይነት ነገር ራሳችንን ታግለን
ለመራቅ መሞከር ለምንድን ነው የሚያቅተን እኛ ሴቶች? የምሬን ነው የምላችሁ ቤተሰቦች። እና ለማንኛው ሄርሜላን ብትሆኝ የሩታ ጣይ ድረስሽ። በቃ የሰው ትዳር የምታፈርሱ